የአርሰናል ተጫዋቾች በሀገራት ጨዋታ ላይ እንግዲህ የሚያስቆማቸው ጠፍቷል። ውድ አድማጭ ተመልካቾቼ በጣም አስደናቂ ታሪኮችን እየሰሩ ነው። ቡካዮ ሳካም አዲስ ሪከርድ ሰብሯል። እንግዲህ ከትላንትና ጀምሮ ሚዲያው በሙሉ የሚያወራው ስለ ቡካዮ ሳካ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል፣ የእንግሊዝ ምርጥ ተጫዋች ዴቪድ ቤካም፣ ሌሎችም ብዙዎች ስለ ቡካዮ ሳካ እየተናገሩ ይገኛሉ። ቡካዮ ሳካ የሰበረው ሪከርድ ምንድን ነው? ከጉዳቱ በኋላ ምን ጎርሶ ምን ለብሶ ነው የተመለሰው? ይህ ተጫዋች እንግዲህ በጣም በአስደናቂ አቋም ላይ ይገኛል። ስለ ቡካዮ ሳካ እንግዲህ የምናነሳው ጉዳይ አለን። ስለሰበረውም ሪካርድ እንነጋገራለን። እሱ ብቻ አይደለም፣ ሪካርዶ ካላፊዮሪ አርሰናል ዋንጫ እንዲያነሳ የቻለውን ሁሉ ለማድረግ በጣም በህይወቱ ወሳኝ የሚላቸውን ነገር ሁሉ አቁሟል። ምንድነው ያቆመው ለአርሰናል ሲል? ዘንድሮ እንዲህ ምርጥ የሆነበት ምክንያትስ ምንድነው የሚለውን ሌሎች የአርሰናል ተጫዋቾች እንደ ኢታን ዋኔሪ፣ ጋብሪኤል ማጋሌሽ ያሉ ተጫዋቾች፣ ጁሪየን ቲምበር በሀገራት ጨዋታ ላይ እያሳዩ ያለው ድንቅ አቋምንም የምንመለከት ይሆናል። በሌላ በኩል የአርሰናል የወሩ ምርጥ ተጫዋች ታውቋል። የፕሪሚየር ሊጉ የወሩ ምርጥ ጎል ሲመረጥ የአርሰናል ተጫዋች ያስቆጠራት ግብ ነው የተመረጠችው። ስለዚህ እነዚህንና ሌሎች በጣም ማድመጥ ያለባችሁ ወሳኝ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ ሊቀርቡ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ከትላንትና ጀምሮ እንግዲህ በሁላችሁም ጥያቄ መሰረት ካሁን በኋላ በቀን ሁለቴ አርሰናልንና የዕለቱን ሌሎች ወሳኝ ስፖርታዊ ኩነቶች ወደ እናንተ ጠዋት 2 ሰዓትና ምሽት 12 ሰዓት ላይ ለማቅረብ ዝግጅቴን ጨርሼ እንግዲህ ተጀምሯል ማለት ነው። ስለዚህ ከእናንተ የሚጠበቀው ሰዓቶቹን እየጠበቃችሁ በተመቻችሁ ሰዓት እየገባችሁ ወሳኝ መረጃዎችን ማዳመጥ ነው። ስለዚህ 2 ሰዓትና 12 ሰዓት ሁሌ በየቀኑ ወሳኝ ዕለቱ ላይ የተከሰቱ የአርሰናልና የሌሎች ዜናዎችንም ጨምሬ በስፋት ግን እንደሚታወቀው የአርሰናል መረጃዎችን ወደ እናንተ ስለማደርስ መከታተላችሁን አትርሱ። ሰብስክራይብ አድርጉ፣ ላይክ፣ ሼር አይረሳ። በቀጥታ ወደ መረጃዎቹም ልውሰዳችሁ። እንግዲህ መረጃዎቹን ስንጀምር ከሪካርዶ ካላፊዮሪ እንጀምርና ወደ ቡካዮ ሳካ ደግሞ እናመራለን። እንግዲህ ሪካርዶ ካላፊዮሪ ዘንድሮ በአርሰናል ቤት እንደምታውቁት ባለፉት ጨዋታዎች በጣም በአስደናቂ አቅም ላይ ነው የሚገኘው። ታዲያ ለአርሰናልና ዘንድሮ ዋንጫ ለማግኘት ሲል በርካታ ነገሮችን እንደተወ ተሰምቷል። ሪካርዶ ካላፊዮሪ በነገራችን ላይ የዘንድሮ የእንግሊዝ ፕሪሚየር ሊግ ውድድር ከመጀመሩና አርሰናል እንደምታውቁት መጀመሪያ ፕሪሚየር ሊግ ከመጀመሩ በፊት ልምምዱን በስፔን እንዳደረገ ታውቃላችሁ። ታዲያ የአርሰናል ስብስብ ወደ ስፔን ከመሄዱ በፊት ከ2 ሳምንታት አስቀድሞ ነበረ ስፔን በመድረስ በግል ልምምዱን የጀመረው ሪካርዶ ካላፊዮሪ ማለት ነው። ይህንንም ያደረገው አምና እንግዲህ በበርካታ ጉዳቶች አቋም መውረድ ስለገጠመውና ጨዋታዎች እያመለጡት ስለነበረ ዘንድሮ ግን በአካሉም በስነ ልቦናውም ተጠናክሮ ለመምጣት በማሰቡ ምክንያት ነው እንግዲህ ከ2 ሳምንታት በፊት አስቀድሞ ልምምድ የጀመረው። በሌላ በኩል ሪካርዶ ካላፊዮሪ እንግዲህ በፍቅር ህይወቱ እንደምታውቁት በብዙዎች ዘንድ የሚተች ሰው ነው። የፍቅር ህይወቱ ላይ ትኩረት ሲያደርግ የእግር ኳስ ህይወቱን እየተወ ነው በሚል እንግዲህ በብዙዎች ዘንድ ይተች ነበረ። ይህንንም የፍቅር ግንኙነት እንግዲህ አቁሟል እና ዘንድሮ ወደ ፍቅር ህይወት ላለመመለስም እቅድ እንዳለው ነው እየተሰማ የሚገኘው። ዘንድሮ ዋነኛ ትኩረቱ ሜዳ ላይ ያለውና ስራው ብቻ እንደሆነ የተሰማ ሲሆን ይህንን የፍቅር ግንኙነቱንም ያቆመው ከአርሰናል ጋር በዚህ ዓመት ዋንጫ ለማሳካት በማሰቡ እንደሆነ ተረጋግጧል ማለት ነው። ሪካርዶ ካላፊዮሪ በሌላ በኩል አምና እንደምታውቁት እንግዲህ በተለያዩ የሞዴሊንግ ስራዎች ላይ ይሳተፍ ነበረ። ከሜዳ ባለፈ በፓሪስ በለንደን በሚዘጋጁ የሞዴሊንግ ወይም ደግሞ የውበት እንግዲህ ዝግጅቶች ላይ እየተገኘ ያቀርብ እንደነበረ ይታወቃል። ዘንድሮ ግን ከነዚህ ዝግጅቶች ራሱን እንዳራቀና ትኩረቱ ኳስ ላይ ብቻ እንደሆነ ዘንድሮ ዋንጫ ግዴታ ማግኘት አለብኝ በሚል እንግዲህ ለቅርብ ጓደኞቹ ቤተሰቦቹ ጭምር እንደተናገረም ተሰምቷል ማለት ነው። ሪካርዶ ካላፊዮሪ ከዛም ባለፈም በአርሰናል ቤት ከሚሰራው ልምምድ ውጪ በግሉ ልምምድ እንደሚሰራም ተሰምቷል። ሪካርዶ ካላፊዮሪ በግሉ እንግዲህ እንደነ ክርስቲያኖ ሮናልዶ ከዚህ በፊት እንደሚታወቁት ማለት ትልልቅ ተጫዋቾች የግል አሰልጣኝ እንደሚቀጥሩ ታውቃላችሁ። በተለይም ክርስቲያኖ ሮናልዶ ከዋና የቡድን አሰልጣኙ በተጨማሪ በአካል ብቃቱ እንደዚሁም ደግሞ የራሱ ሼፎች እንዳሉት ይታወቃሉ። ክርስቲያኖ ሮናልዶ ምግቡን የሚመርጥለት ሰውነቱን አይቶ ይህንን ተመገብ ይህንን ይቅርብ የሚለው ማለት ነው። ታዲያ ሪካርዶ ካላፊዮሪም
ልክ እንደ ክርስቲያኖ ሮናልዶ ሁሉ ልክ ከሰውነቱ ጋር የሚሄዱ ምግቦችን፣ ከሰውነቱ ጋር የሚሄዱ ስፖርቶችን፣ ከሰውነቱ ጋር የሚሄዱ እንቅስቃሴዎችን እንዲሰራ የሚያደርግ የግል አሰልጣኝ እንደቀጠረም ተሰምቷል። ይህንን ሁሉ ያደረገው ታዲያ ሪካርዶ ካላፊዮሪ ዘንድሮ ለአርሰናል ዋንጫ ማምጣት እፈልጋለሁ፣ እንደዚሁም ደግሞ ቦታዬን ማስጠበቅ አለብኝ በሚል እንደሆነ ነው የተሰማው እና ሪካርዶ ካላፊዮሪ እንግዲህ እንደምታውቁት ማይልስ ሉዊስ ስኬሊን አስቀምጦታል። ዘንድሮ ሪካርዶ ካላፊዮሪ ቋሚ ሆኖ በተሰለፈባቸው ጨዋታዎችም ብዙ ግቦች አይቆጠሩበትም። እንደዚሁም ደግሞ ለግብ በጣም የቀረቡ እድሎችን ለአርሰናል ተጫዋቾች ይፈጥራል። ባይገርማችሁ አርሰናል ቤት እስካሁን በተደረገው ጨዋታ እንግዲህ 2 አሲስቶችን በማድረግ አርሰናል ቤት ብዙ አሲስት ካደረጉ ተጫዋቾች ቀዳሚ የሚቀመጠው ሪካርዶ ካላፊዮሪ ነው። ስለዚህ የግብ እድሎችን በመፍጠርም የሚስተካከለው ጠፍቷል። ይህ ጣሊያናዊ አምና በማጥቃቱ ነበር ጥሩ፣ ዘንድሮ ግን በመከላከሉም ጭምር የማይደክመው እጅግ ፈጣን የሆነ 90 ደቂቃ መጫወት የሚችል ሪካርዶ ካላፊዮሪን እየተመለከትን ነው። እንግዲህ ጉዳት ሳይገጥመው በዚሁ እንዲቀጥል እኔ በግሌ ምኞቴ ነው። በዚሁ ከቀጠለም በጣም አስደናቂ ዓመት እንደሚያሳልፍ ግልጽ። በሌላ በኩል እንግዲህ የአርሰናል የወሩ ምርጥ ተጫዋች ሲታወቅ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ጎልም ደግሞ ከአርሰናል ሆኗል ማለት ነው። እንግዲህ የወሩ የአርሰናል ምርጥ ተጫዋች ማን እንደሆነ ግልጽ ነው ብዬ አስባለሁ። በአርሰናል ቤት ዘንድሮ እንግዲህ ክረምት ላይ ካልተባረረ ካልተሸጠ ሲባል የነበረው ነገር ግን አሁን ማንነቱን እያሳየ የሚገኘው ብራዚላዊው የፊት መስመር ተጫዋች ጋብሪኤል ማርቲኔሊ የሰሜን ለንደኑ ክለብ አርሰናል የወርሃ መስከረም ምርጥ ተጫዋች በመባል መመረጥ ችሏል። ጋብሪኤል ማርቲኔሊ እንግዲህ የወሩ ምርጥ ተጫዋች በመባል በአብላጫ ድምጽ ነው የተመረጠው። ከተሰጠው ድምጽ 54 በመቶ የሚሆነውን በማግኘት ነው ያሸነፈው። እንግዲህ ማርቲኔሊ በዚህ በመስከረም ወር በማንቸስተር ሲቲ ጨዋታ ወሳኝ የአቻነት ግቧን እንዴት በአስገራሚ ሁኔታ እንዳስቆጠረ እናስታውሳለን። በተጨማሪም የሻምፒዮንስ ሊግ ግብ እንግዲህ በአትሌቲኮ ቢልባኦ ጨዋታ እንደዚሁም በኦሎምፒያኮሱ ጨዋታ እንዳስቆጠረ እናስታውሳለን። በአትሌቲኮ ቢልባኦ ጨዋታ እንደዚሁም አሲስት ጭምር ማድረግ ችሎ ነበረ። ጋብሪኤል ማርቲኔሊ ዘንድሮ በጣም አስደናቂ ጅማሮ ነው ያደረገው። በፕሪሚየር ሊጉም በሻምፒዮንስ ሊጉም ተቀይሮ እየገባ ቋሚ ሆኖ በጀመረባቸው ጨዋታዎችም እኔ አልሸጥም ማንነቴን አሳያለሁ ለቦታው መጥናለሁ በሚል እንግዲህ እያሳየ የሚገኘው አቋም በአርሰናል ደጋፊዎች ዘንድ እንደተወደደለት ይታወቃል። በዚህም የወርሃ መስከረም የወሩ ምርጥ ተጫዋች ተብሎ እንግዲህ በማያከራክር ሁኔታ ጋብሪኤል ማርቲኔሊ ተመርጧል። በእርግጥ ብዙ የአርሰናል ቤት እንግዲህ ይሄ ወር በተለይ መስከረም ወር በጣም ምርጥ ወር ነበር። ስለዚህ በጣም ብዙ ተጫዋቾች ምርጥ ወር አሳልፈዋል። ቲምበር፣ ካላፊዮሪ፣ ማጋሌሽ፣ ማስኩዌራ ብትሉ ራያ፣ ዲክላን ራይስ ሁሉም በጣም አስደናቂ ጊዜን አሳልፈዋል። ነገር ግን ጋብሪኤል ማርቲኔሊ በጣም በወሳኝ ሰዓቶች እየተገኘ በተለይም ከተቀያሪ ወንበር ላይ የተነሳ የማንቸስተር ሲቲዋ ግብ በተለይ የምትረሳ አይደለችም። ስለዚህ የወሩ ምርጥ ተጫዋች ለመባል ችሏል። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ጎል ሲመረጥ ደግሞ ሁላችሁም ልትገምቱት እንደምትችሉት አዲሱ የአርሰናል ፈራሚ ስፓኒያርዱ ማርቲን ዙበሜንዲ ኖቲንግሃም ፎረስት ላይ ያስቆጠራት ግብ የወርሃ መስከረም ምርጧ ጎል ተብላለች። እንደምታውቁት አርሰናል እንግዲህ ኖቲንግሃም ፎረስትን 3-0 ሲያሸንፍ በጨዋታው ላይ 2 ግቦችን አስቆጥሯል። ዙበሜንዲ አንድ በቴስታና አንድ ደግሞ የመጀመሪያዋ የመክፈቻዋ ግብ ከኮርና ስትሻማ ለአርሰናል የመጀመሪያውን ግብ በምን አይነት የቮሊ ኳስ እንግዲህ ኳሷ አየር ላይ እንዳለች ሳትወርድ ቆርጦ እንዳስቆጠራት እናስታውሳለን። ስለዚህ ያቺ ጎል የእንግሊዝ ፕሪሚየር ሊግ የወርሃ መስከረም ምርጥ ጎል በመባል እንግዲህ በመመረጥ ማርቲን ዙቢሜንዲ የመጀመሪያ የአርሰናል ግቡ የፕሪሚየር ሊጉ የወሩ ምርጥ ጎል እንዲሆንለት አስችሎታል ማለት ነው። ስለዚህ የስፓኒያርድ ግብ ተመርጣለች ማለት ነው። እስኪ ወደ ቡካዮ ሳካ ደግሞ እናምራ። ስለ ሪካርዶ ካላፊዮሪ ይህንን ካነሳን ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ያስቆጠራትን ግብ ያልተመለከታችሁ ሰዎች ካላችሁ እባካችሁ ዩቲዩብ ላይ ሄዳችሁ ቡካዮ ሳካ እንግሊዝ ብሔራዊ ቡድን እንግዲህ አስደናቂ ሁኔታ ከትላንትና ወዲያ ያስቆጠራትን ግብ ለእንግሊዝ ብሔራዊ ቡድን ያስቆጠራትን ግብ እንግዲህ ሰርች ብታደርጉ ታገኙታላችሁ። ቡካዮ ሳካ በጣም አስደናቂ ግብ ነው ያስቆጠረው። እቺ ግብ እንግዲህ ለቡካዮ ሳካ አዲስ ሪከርድን ይዛለት መታለች። አስደናቂ ታሪክ ነው የጻፈው ቡካዮ ሳካ። ይህም 13ኛ ጎሉን ነው ያስቆጠረው ለብሔራዊ ቡድኑ ለእንግሊዝ ብሔራዊ ቡድን ማለት ነው። ይህች ጎል ታዲያ ቡካዮ ሳካ በብሔራዊ ቡድን ታሪክ ብዙ ጎል ያስቆጠረ የአርሰናል ተጫዋች አድርገዋለች።
የአርሰናል ተጫዋች ሆኖ ለእንግሊዝ ብሔራዊ ቡድን ብዙ ግብ ያስቆጠረው ተጫዋች አሁን ላይ ቡካዮ ሳካ ነው ማለት ነው። ከዚህ በፊት የአርሰናሉ ተጫዋች በ1938 ክሊፍ ባስቲን የተባለ ተጫዋች በ12 ጎሎች የግሉ አድርጎት ነበር። ይህንን እስካሁን ድረስ ከ1938 ጀምሮ እስካሁን ድረስ ለበርካታ ዓመታት ይህንን ሪከርድ በእጁ ያደረገ የነበረው ታዲያ ጥቁሩ አልማዝ ቡካዮ ሳካ ይህንን ሪከርድ በመስበር የግሉ ማድረግ ችሏል። ስለዚህ ለእንግሊዝ ብሔራዊ ቡድን ብዙ ግብ ያስቆጠረ የአርሰናል ተጫዋች ማን ነው ከተባለ ካሁን በኋላ እሱም ቡካዮ ሳካ ይሆናል ማለት ነው። ለዚህ ነው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን በቀላሉ ተጨማሪ በርካታ ጎሎችን ማስቆጠር ይችላል። ቡካዮ ለኢንግላንድ ብሔራዊ ቡድን ስንት ጎሎች አስቆጠረ? 13። ይህ ለሳካ በቂ አይደለም፣ ከዚህ በላይ ማስቆጠር ይችላል ሲል እንግዲህ ቶማስ ቱሄል የተናገረው። በነገራችን ላይ ቶማስ ቱሄል በእንግሊዝ ውስጥ በጣም በተደጋጋሚ ከሚመለከታቸው ጨዋታዎች አንዱ የአርሰናል ጨዋታ ነው። ምክንያቱም የአርሰናል ጨዋታ ላይ ብዙ ጊዜ እንግዲህ ካሜሮችን ካያችሁ ስትመለከቱ ቶማስ ቱሄልን ያሳያሉ። አርሰናል ውስጥ ቡካዮ ሳካ የሚባል ተጫዋች አለ፣ ኤብሪቼ ኢዜ የሚባል ተጫዋች አለ፣ ዲክላን ራይስ የሚባል ተጫዋች አለ፣ ማይልስ ሉዊስ ስኬሊ የሚባል ተጫዋች አለ፣ ኢታን ንዋኔሪ የሚባል ተጫዋች አለ። ስለዚህ አርሰናል ውስጥ በርካታ የእንግሊዝ ብሔራዊ ቡድን ዋና ተጫዋቾች ስለሚገኙ ቶማስ ቱሄል ለዚህ ነው የአርሰናልን ጨዋታ በተደጋጋሚ የሚመለከቱት። ታዲያ ቶማስ ቱሄል ሲቀጥሉ ሳካ በርካታ ተጨማሪ ጎሎችን እያስቆጠረ በግሌ ቢያንስ 30 ጎሎችን በጥቂቱ ማስቆጠር እንዳለበት አስባለሁ። እናም ደግሞ 30 ጎል ላይ ሲደርስ ደግሞ ለዚህ ለአንተ ይሄ በቂ አይደለም፣ ገና ከዚህ በላይ ማግባት አለብህ እለዋለሁ። ምክንያቱም ከሱ ከ30 ጎል በላይ ነው የምጠብቀው፣ በዚህ ጎል ብቻ አረካም ሲል ቶማስ ቱሄል ተናግሯል። እንደዚሁም ደግሞ እርሱ በአርሰናል ቤት እያደረገ ያለው ነገር በጣም አስደናቂ ነው። በዓለም በጣም ከባድ ሊግ ውስጥ እየተጫወተ ለተጋጣሚ ቡድኖች ሁሌም ስጋት የሆነ አደጋ ፈጣሪ፣ ለቡድኑ ጎሎች አስቆጣሪ፣ አሲስት አድራጊ ተጫዋች ነው። ስለዚህ ለምን በዓለም አቀፍ መድረክ በኢንተርናሽናል ደረጃ ይህንን ማድረግ አይችልም? ይችላል በእርግጠኝነት። ስለዚህ ለእንግሊዝ ብሔራዊ ቡድንም ማስቆጠሩ አይድነቃችሁ ሲሉ እንግዲህ ቶማስ ቱሄል ተናግረዋል። ቡድናችን ለእሱ የሚሆን ቦታ አለን። እሱ መልካም እሳቤና ጥሩ አመለካከት አለው። ሜዳ ላይ ድንቅና የማይታመን እንቅስቃሴ ሁሌም ያደርጋል። ሜዳ ውስጥ ሁሌም ብልህነትና ጥበብ አለው። በዓለም አቀፍ ደረጃ ከፍተኛ ተጫዋች ወይም አንድ ወርልድ ክላስ የምንለው ተጫዋች የሚያስፈልጉት ነገሮች አሉት። ሜዳ ላይ ብቻ ሳይሆን ከሜዳ ውጪ ያለው ስነ ምግባሩም የሚደነቅ ነው። እኔ ቡካዮ ሳካን እወደዋለሁ ሲሉ እንግዲህ ቶማስ ቱሄል ተናግረዋል። ለኛ ሁል ጊዜ ሜዳ ላይ ተጽዕኖ ፈጣሪ እንዲሆን እንፈልጋለን። ይህን ብቃት እናበረታታለን፣ እናመሰግነዋለን። ቀጣይ ጨዋታውም ላይ ይህንን ብቃት እንዲደግመው መደገፍና መንከባከብ አለብን ሲሉ እንግዲህ ስለ ቡካዮ ሳካ አድናቆታቸውን ገልጸውለታል ማለት ነው። ሌላኛው እንግዲህ የእንግሊዝ ወሳኝ ተጫዋች ዴቪድ ቤካም ስለ ስታርቦይ ቡካዮ ሳካም ተናግሯል። ዴቪድ ቤካም ምን አለ? ቡካዮ ሳካን ሜዳ ላይ ተመልከቱት እስኪ፣ ያለምንም ጥርጥር ማንም ሰው የሚወደው አይነት ተጫዋች ነው። እኔ ቡካዮ ሳካ በጣም የምወደው ተጫዋች ነው ያለ ሲሆን እንደ ተጫዋችም ሆነ እንደ ሰው በጣም ተወዳጅ ስብዕና ያለው በጣም የሚወደድ ተጫዋች ነው። እሱ ሜዳ ላይ ብቻ ይገኝ፣ ለቡድኑ ሁሉን ነገር ይሰጣል። ሳካ ሜዳም ላይ ከሜዳም ውጪ ባለው ባህሪ እጅግ ተወዳጅ ተጫዋች ነው። እሱ በአሁኑ ሰዓት የምድራችን ታላቅ 7 ቁጥር ተጫዋች ነው ሲል እንግዲህ የእንግሊዝ የምንጊዜ ምርጥ ተጫዋች ከሚባሉት አንዱ ዴቪድ ቤካም ስለ ቡካዮ ሳካ ምስክርነቱን ሰጥቷል ማለት ነው። በነገራችን ላይ ቡካዮ ሳካ ብቻ አይደለም፣ ኢታን ዋኔሪም እንግዲህ ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ከትላንት ወዲያ ጨዋታውን አድርጎ ነበረ። ታዲያ 90 ደቂቃ ሙሉን የተጫወተው ኢታን ዋኔሪ በጨዋታውም እንግዲህ እንግሊዝ 4-0 ነበር ሞልዶቫን ያሸነፈችው። በዛም ላይ ኢታን ዋኔሪ 2 ኳስ አሲስት ማድረግ ችሏል። እንግዲህ የመድፉ ተጫዋቾች በሀገራቸው ላይ በጣም አስደናቂ እንቅስቃሴ እያደረጉ ነው። ጁሪየን ቲምበርም ከማልታ ጋር እንግዲህ ኔዘርላንድን ወክሎ ሀገሩን የሚያስደንቅ ምሽት ነው ያሳለፈው። በሚገርማችሁ ሁኔታ ጁሪየን ቲምበር በኔዘርላንድ እንግዲህ የመሃል ተከላካይ ሆኖ ነበር የተጫወተው። እንደምታውቁት ጁሪየን ቲምበር የመሃል ተከላካይ እንደሆነ እናውቃለን። በአርሰናል ቤት በመስመር እንወቀው እንጂ በመሃል ተከላካይነትም ማገልገል የሚችል በጣም ድንቅ የመሃል ሜዳም ተከላካይ ነው። ታዲያ በሀገሩም የመሃል ሜዳ ተከላካይ ሆኖ ተጫውቶ 79 ኳሶችን ፓስ አድርጓል። በጨዋታው ላይ ብዙ የተሳካ ፓስ ያደረገው ታዲያ እሱ ነበረ። 92 ኳሶችን ነክቷል። 2 የግብ ዕድሎችን ፈጥሯል።
በጨዋታውም ላይ እንግዲህ 7.5 ሬቲንግ በማግኘት በጣም አስደናቂ ምሽት ማሳለፍ ችሏል ማለት ነው። ሌላኛው የአርሰናሉ ሌጀንድ ወንዳ ወንዱ ጋብርኤል ማጋሌሽም ብራዚል እንግዲህ በክሊንሺት ምንም ግብ ሳይቆጠርባት እንድታሸንፍ በማድረግ እሱም እንግዲህ በሀገሩ ቤት ድንቅ ጊዜን እያሳለፈ ነው የሚገኘው። ሳካ እንግዲህ ብዙዎች ከተለያዩ ተጫዋቾች ጋር ሲያወዳድሩት እኔ በግሌ ይገርመኛል። ቡካዮ ሳካን ከነ ፊል ፎደን ከመሳሰሉ ተጫዋቾች ጋር ብዙዎች ያወዳድሩታል። ነገር ግን ለእኔ ቡካዮ ሳካ በአሁኑ ሰዓት በጣም ከፊል ፎደን በርቀት የሚገኝ ተጫዋች እንደሆነ በእርግጠኝነት መናገር ይችላለሁ። ቡካዮ ሳካ እንግዲህ ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎ ተመርጧል ከትላንት ወዲያ በነበረው ጨዋታ ማለት ነው። ታዲያ ቡካዮ ሳካ ለሀገሩ እንግሊዝ ከጥቅምት 2020 ጀምሮ ቋሚ ሆኖ በጀመረባቸው 32 ጨዋታዎች 12 ጨዋታዎች ላይ የጨዋታው ኮከብ ተብሎ ተመርጧል። ሳካ ለሀገሩ እንግሊዝ በተሰለፈበት ጨዋታ እስካሁን 13 ጎሎችን ማስቆጠር ችሏል። ስለዚህ 37% በሚሆነው ጨዋታ ማን ኦፍ ዘ ማች ወይም የጨዋታው ምርጥ ተጫዋች ተብሎ እንግዲህ እየተመረጠ ለሀገሩ አለኝታ መሆኑን አስመስክሯል። ስለዚህ ቡካዮ ሳካ በጣም አስደናቂ ተጫዋች መሆኑን መናገርና መመስከር እንችላለን ማለት ነው። በሌላ በኩል አርሰናል ቅጣት ተጥሎበታል። ይህንን መረጃ እንግዲህ ያው ሳልነግራችሁ ላለመውጣት አርሰናል ምንድነው የተጣለበት ቅጣት ብላችሁ ብዙዎቻችሁ እንደምትጠይቁኝ እርግጠኛ ነኝ። እንግዲህ አርሰናል ባለፈው የውድድር ዓመት የኤፍኤ ካፕ ዋንጫ ጨዋታ ላይ ያው የጥሎ ማለፍ ጨዋታ ላይ ማለት ነው ሕግን በመጣሱ የ500,000 ፓውንድ ቅጣት ነው የተጣለበት። እንግዲህ የፕሮፌሽናል ጨዋታ ቦርድ ወይም ፒጂቢ አርሰናል ባለፈው የውድድር ዓመት በጥር ወር ላይ ከማንቸስተር ዩናይትድ ጋር በኤምሬትስ ባደረገው የሶስተኛ ዙር ጨዋታ የኤፍኤ ዋንጫ ሕግ ቁጥር 192ን ጥሷል በሚል ነው ቅጣት የተላለፈበት። ደንቡ ከፊል ፍጻሜ ወይም ከፍጻሜ ውጪ ለሚደረጉ ግጥሚያዎች ከሜዳ ውጪ የሚጫወተው ክለብ ከተሰጠው ትኬቶች 15 በመቶውን የመጠየቅ መብት አለው። ማለትም በሜዳችሁ አንድ ተጋጣሚ ቡድንን በኤፍኤ ካፕ ስትገጥሙ ለተጋጣሚ ቡድን 15 በመቶውን መሸጥ አለባችሁ። 15 በመቶ ትኬት ተቃራኒ ቡድን፣ እናንተ ደግሞ 85% የራሳችሁን ቡድን ደጋፊ ወደ ሜዳ ማስገባት ትችላላችሁ። ማንቸስተር ዩናይትድ በኤምሬትስ ስቴዲየም 9000 ትኬቶችን ማግኘት ነበረበት። 1-1 በሆነ አቻ ውጤት ተጠናቆ ያው ዩናይትድ እንዳሸነፈ ይታወቃል። እሱን ጨዋታ 9000 ትኬቶችን ማግኘት የነበረበት ቢሆንም አርሰናል ግን 7956 ትኬት ብቻ ነበረ የሸጠው። ስለዚህ በዚህ ምክንያት ነው አርሰናል ላይ ቅጣት የተላለፈው። ስለዚህ የ500,000 ፓውንድ ቅጣት አርሰናል ላይ ተጥሎበታል ማለት ነው በዛ ጨዋታ። እንግዲህ በመጨረሻም ለማንሳት ያህል አርሰናል የኦዴጋርድንም ውል ለማራዘም ንግግር መጀመሩ ተሰምቷል። እንግዲህ አርሰናል እንደምታውቁት የጋብርኤል ማጋሌሽን ውል አራዝሟል፣ የዊሊያም ሳሊባን ውል አራዝሟል፣ የኢታን ዋኔሪን፣ የማይልስ ሉዊስ ስኬሊን የመሳሰሉ ተጫዋቾችን ውል አራዝሟል። አሁን ደግሞ አርሰናል የካፒቴን ማርቲን ኦዴጋርድ በአርሰናል ቤት የሚያቆየውን አዲስ ውል ለማስፈረም ጠንክሮ በመስራት ላይ ይገኛል። አርሰናል በክለቡ ያሉ ከዋክብቶች በሌላ ክለቦች እንዳይነጠቅ እንግዲህ ከወዲሁ የተጫዋቾች ኮንትራት እድሳት ላይ እየሰራ የሚገኝ ሲሆን ካፒቴን ኦዴጋርድን አዲሱን ለማስፈረም የሚያደርገው እንቅስቃሴ እንግዲህ 5ኛው ተጫዋች ሆኗል። ከዚህ በፊት ዊሊያም ሳሊባ ፈርሟል። አሁን የሚቀሩት ቡካዮ ሳካ፣ ጁሪየን ቲምበር፣ ማርቲን ኦዴጋርድ፣ ዴቪድ ራያ የመሳሰሉ ተጫዋቾች ናቸው። እንደምታውቁት ቡካዮ ሳካም እንግዲህ በንግግር ላይ ነው፣ ከጫፍ እንደደረሰ ነው የተሰማ የሚገኘው። ጁሪየን ቲምበርም እንደዛው ከጫፍ እንደደረሰ ነው የሚገኘው። ዴቪድ ራያም አሁን ደግሞ ኖርዌጂያዊው ኳስ አቀጣጣይ ካፒቴን ማርቲን ኦዴጋርድ እሱን ከአርሰናል ቤት ለማስኮብለል የጀርመኑ ታላቅ ክለብ ባየር ሙኒክ እንደዚሁም የፈረንሳዩ ኃያል ክለብ ፓሪስ ሴን ጀርሜን እሱን ለማስኮብለል በጣም በጥብቅ የሚፈልጉት ቡድኖች ናቸው። ኦዴጋርድንም ለማስፈረም ሁኔታውን እየተከታተሉ ነው። ነገር ግን ማርቲን ኦዴጋርድ በአርሰናል ቤት የመቆየት እድሉ ሰፊ እንደሆነና በአርሰናል ቤት ደስተኛ እንደሆነ እየተሰማ ነው የሚገኘው። ስለዚህ መድፈኞቹም የማርቲን ኦዴጋርድን ኮንትራት ለማራዘም በቀጣይ ንግግር የሚያደርጉበት ተጫዋች ይሆናል። ስለዚህ አርሰናል ሁሉም አሁን ያሉ ተጫዋቾች በተለይም እነዚህ ከዋክብት የሚባሉት እንደነ ቡካዮ ሳካ፣ እንደነ ማርቲን ኦዴጋርድ
እንደነ ጁሪየን ቲምበር ያሉ ወሳኝ እንደ ዊሊያም ሳሊባ ያሉ ተጫዋቾች በአርሰናል ቤት ረጅም ዓመት ቆይተው ከአርቴታ ጋር ዋንጫዎችን እንዲያመጡ ይፈለጋል። ስለዚህ አርሰናል እነዚህን ተጫዋቾች በመድፉ ቤት ለማቆየት ከፍተኛ ስራ እየሰራ እንደሚገኝ ነው የተሰማው። ዊሊያም ሳሊባና ማጋሌሽ እንደምታውቁት የአርሰናል አጥሮች ማለት እንችላለን። ዊሊያም ሳሊባና ማጋሌሽ በነገራችን ላይ በቋሚነት አንድ ላይ በተሰለፉበት ጨዋታ አርሰናል ባለፉት 11 ወራቶች በክፍት ጨዋታ 4 ግብ ብቻ ነው የተቆጠረበት። ሳሊባና ማጋሌሽ ሜዳ ላይ ቋሚ ሆነው ከገቡ ባለፉት 11 ወራት በክፍት ጨዋታ ብታምኑ ባታምኑ አርሰናል 4 ግብ ነው የተቆጠረበት። ከዛ ውጭ የተቆጠረበት ግብ ወይ ኮርና ነው ወይ ቅጣት ነው ወይ ፔናልቲ ነው እንጂ አርሰናል በክፍት ጨዋታ ባለፉት 11 ወራት ማጋሌሽና ሳሊባ ቋሚ በሆኑበት ማለት ነው ከአራት ውጪ ምንም አይነት ግብ አልተቆጠረበትም። ስለዚህ የሁለቱ ተከላካዮች ቋሚ መፈረም እንደ ቀላል እንዳታዩት ለማለት ነው። በጣም የረጅም ጊዜ ትልቅ እቅድ ነው። እንደምታውቁት አጥቂዎች ግብ ያስቆጥራሉ፣ ተከላካዮች ደግሞ ዋንጫ ያሸንፋሉ እንደሚባለው ማለት ነው። በሌላ መረጃ እንግዲህ በቀጣይ በምሽት 12 ሰዓቱ መረጃ ስንገናኝ ደግሞ ስለነ ጋብሪኤል ጄሱስ እንደዚሁም ስለሌሎች ወሳኝ ስለ ከናን ይልዲዝ እንደዚሁም በጉዳት ላይ ስላሉ ተጫዋቾች ወሳኝ መረጃዎችን ወደ እናንተ የማደርስ ነው የሚሆነው። ስለዚህ በየቀኑ ሁለት ወሳኝ ዜናዎችን እንዲህ በአማረ መልኩ ማግኘት ትችላላችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ በመሆን በንቃት መከታተልና እንደፈለጋችሁ ማዳመጥ ትችላላችሁ። ሁልጊዜ እንግዲህ ከጎን የሆናችሁ ስለምታደምጡኝ ስለምታበረታቱኝ ከልብ ሀገር ውስጥ ከባህር ማዶ ያላችሁ ተመልካቾቼን ላመሰግናችሁ እወዳለሁ። እንዲጨመር የምትፈልጉት ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ እነሱን አዳምጬ እንግዲህ ሀሳባችሁን ለማስተካከልና ወደ እናንተ ተመልሶ ለማድረስ በሙሉ ልብ እንግዲህ ዝግጁ መሆኔን ልነግራችሁ እወዳለሁ። ሁለተኛው ቻናሌም እንግዲህ ከአርሰናል ውጪ ያሉ የማንቸስተር ዩናይትድ የአርሰናልንም ጭምር የሊቨርፑል፣ የቼልሲ፣ የሊቨርፑል፣ የሲቲን የመሳሰሉ መረጃዎችን የሚያደርሰው አብርሃም ፍቅሬ ኦፊሻል 2 ቻናልም ተወዳጅነትን አትርፎ በጥሩ መልኩ እየሄደ ነው። እዛም ተቀላቅላችሁ ሌሎች መረጃዎችንም ማግኘት እንደምትችሉ ልነግራችሁ እወዳለሁ። ስለዚህ በያላችሁበት በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።